አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 27 በዚህች ዕለት ከግብፅ ደቡብ ከታናሽኛይቱ ምስር አውራጃ በምኑዲ ከምትባል መንደር የከበረ ሰራፕዮን በሰማዕትነት ሞተ። ለዚህም ቅዱስ ብዙ የገንዘብ ጥሪት እንስሳትም አሉት። አብዝቶ መመጽወትንም የሚወድ ነው። ስደትም በሆነ ጊዜ የክርስቲያን ወገኖችን ፈልጎ ያሰቃይ ዘንድ መኮንኑ ሄርኔዎስ በየሀገሩ እንደሚዞር ሰማ። ለእርሱም ስማቸው ቴዎድሮስና ሁለተኛው በገ አርቢ ሰርማ የሚባሉ ወዳጆች ነበሩት። እነርሱም ተከተሉት። ይህም ቅዱስ መኮንኑን ሊገናኘው ከሀገሩ ወጣ። መኮንኑን ባገኘው ጊዜ በፊቱ ቆሞ ከወገኖቹ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ሁሉንም አሰራቸው። የሀገሩ ሰዎችም በሰሙ ጊዜ ሁሉም ተሰበሰቡ። መኮንኑም ገድለው ቅዱስ ሰራፕዮንን ከእጁ ሊወስዱ ሽተው የጦር መሳሪያ በመያዝ ለጦርነት የተሰለፉ ሰራዊት ሆነው ደረሱ። ቅዱሱ ግን ከላያቸው እንዲህም አላቸው፣ እኔ በጌታዬ ክርስቶስ ስም ደሜን አፈስ ዘንድ በፈቃዴ የመጣሁ አይደለሁምን? መኮንኑም በመርከብ ተሳፍሮ ከዚያ ሄደ። ቅዱሳኑም አብረውት ሄዱ። ወደ እስክንድርያ ሀገርም በደረሰ ጊዜ የከበረ ሰራፕዮንን በመንኮራኩር ውስጥ ጽኑ ስቃይን እንዲያሰቃዩት ወደ እሳት ማንደጃም ይጨምሩት ዘንድ አዘዘ። ከዚህ በኋላ ከነዳጅ ድፍድፍና ቅመማ ቅመምም ጋር በወጭት ውስጥ ቀቀሉት። የሥጋውንም ስሮች ቆረጡ። በብረት አልጋ ላይም አስተኝተው በችንካር ቸነከሩት። ይህንን ሁሉ ስቃይም የሚታገስ ሆነ። የእግዚአብሔርን መልአክ ስቃዩን ከላዩ ይቀበልለት ነበረ። ከዚህ በኋላ ከእንጨት ላይ ሰቅለው በፍላጻዎች ነደፉት። የእግዚአብሔርን መልአክ እርሱን ከተሰቀለበት አውርዶ በእርሱ ፈንታ መኮንኑን አስሮ ሰቀለው። የከበረ ሰራፕዮንም እንዲህ አለው፣ ሕያው እግዚአብሔርን በክርስቶስ ስም የታሰሩትን ሁሉንም እስከምታወጣቸውና የሞታቸውን ፍጻሜ እስከምታዝ አንተ ከዚህ ከተሰቀልክበት እንጨት እንደማትወርድ እወቅ። በዚያንም ጊዜ ሁሉንም አውጥተው ራሶቻቸውን በሰይፍ ይቆርጡ ዘንድ አዘዘና ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። የእነዚህም ሰዎች ቁጥራቸው 540 ነፍስ ሆነ። ከዚህ በኋላ የከበረ ሰራፕዮንን ወደ ሀገሩ ከእርሱ ጋር ወስዶ ያሰቃየው ዘንድ ከሐሳቡም ካልተመለሰ ራሱን በሰይፍ ይቆርጡ ዘንድ ሄሬኔዎስ አንዱን መኮንን አዘዘው። መኮንኑም ከእርሱ ጋር በመርከብ ወስደው ሌሊትም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያ ተኙ። በእግዚአብሔርን ፈቃድ ያች መርከብ ወደ ቅዱስ ሰራፕዮን ሀገር ደረሰች። በጠዋትም በነቁ ጊዜ የመሄጃቸው አቅጣጫ ተለውጦ አገኙ። እጅግም አደነቁ። ወደ ሰራፕዮንም እነሆ ይህች ሀገርህ ናት የሚል ቃል ከሰማይ መጣ። ከመርከብም አውርደው ታላቅ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። መኮንኑም ልብሶቹን አውጥቶ ገንዞ ለዘመዶቹ ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። ቅዱስ ጢሞቴዎስ ሐዋርያ ፍልሰቱ። በዚህችም ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን አገር ወደ ቁስጥንጥንያ ከተማ የሥጋው ፍልሰት ሆነ። ጻድቁ ቆስጠንጢኖስም መንግሥትን በያዘ ጊዜ የከበሩ የሐዋርያትን ሥጋቸውን ከሰማዕታትም ብዙዎቹን ከቦታው ሁሉ ወደ ቁስጥንጥንያ አፈለሳቸው። ስለ ሐዋርያ ጢሞቴዎስም ሥጋ በኤፌሶን አገር እንዳለ ሰምቶ ካህናትንና ምእመናንን ላከ። እነርሱም አፍልሰው ወደ ቁስጥንጥንያ አድርሰው በከበሩ ሐዋርያት ቤተ መቅደስ ውስጥ አኖሩት። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን ሳፍራ የሚባል የመልአከ ሱሪያል በዓል ነው። እርሱም ከነቢዩ ዕዝራ ጋር የኖረ የተሰወረ ምስጢርንም የገለጠለት ነው። እርሱም ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚለምን ነው። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ቅዱስ አባ ቢፋሞን ሰማዕት። በዚህችም ቀን የከበረ ቢፋሞን በሰማዕትነት ሞተ። ይህም ከታናሽነቱ ድንግል የሆነ እግዚአብሔርን የሚወድ ለድሆችና ለችግረኞች የሚመጸውት ይህንንም ዓለም ንቆ የተወ ነው። አባቱም ከከበሩ ወገኖች የሆነ ሰው አንስጣስዮስ ከእናቱም ስም ሶስና ነው። እነርሱም መመጽወትን የሚወዱ ክርስቲያኖች ናቸው።
የጌታችንን ኢየሱስ ክርስቶስን የእመቤታችንን ድንግል ማርያምን የከበሩ ሰማዕታትንም ሁሉ በዓላት ለድሆችና ለምስኪኖች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስር አውራጃ አውሲም በሚባል አገር ውስጥ ነው። እግዚአብሔርም መልኩ እጅግ የሚያምር ይህንን የተባረከ ልጅ ቢፋሞንን ሰጣቸው። በእርሱም ደስ ብሏቸው በጎ መስራትንና ትሩፋትን አበዙ። አድጎ ወደ 9 ዓመትም ሲደርስ ያስተምረው ዘንድ እግዚአብሔርን ለሚፈራ አንድ ቄስ ሰጡት። እርሱም ተቀብሎ ወስዶ ጥበብን፣ ጽሕፈትን፣ ተግሳጻትን አስተማረው። የቅድስት ቤተ ክርስቲያንንም መጻሕፍት አጠና። በቤተ ክርስቲያንም ሁል ጊዜ ያገለግል እጅግ በመትጋትም በጾም በጸሎት በመስገድ ይጋደል ነበረ። እግዚአብሔርም በእጆቹ ብዙዎች የሆኑ ድንቆች ተአምራቶችን አደረገ። ከእሊህ በቁስል ደዌ እጆቹና እግሮቹን የታመመ አንድ ድሃ ነበረ። የከበረ ቢፋሞንንም ምጽዋትን ለመነው። ሊሰጠውም እጁን ሲዘረጋ በዚያን ጊዜ ከደዌው ድኖ ጤነኛ ሆነ። ሕዋሳቱም ሁሉ ጠነከሩ። ሁለተኛ በሌላ ጊዜ በዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበረ። የእግዚአብሔር ቅዱስ ሆይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። የከበረ ቢፋሞንም ወደ ጌታችን ጸለየ። ያንን ጋኔን ያደረበትን ሰው አዳነው። መምህሩም አይቶ አክብሮቱን ለቢፋሞን ጨመረ። እርሱ ያለማቋረጥ በመንፈሳዊ ትሩፋት ሥራ የሚያድግ ሆኗልና የክብር ባለቤት ጌታችን ኢየሱስ ክርስቶስ በማደሪያ ውስጥ የሚገለጥለት ሆነ። ቅዱሳን መልእክተኞቹም ከእርሱ ጋር አምላክን የወለደች እመቤታችን ቅድስት ድንግል ማርያም በአንድነት ያጽናኑት ነበረ። በመምህሩም ዘንድ 8 ዓመት ኖረ። ከዚህ በኋላ እየተጋደለ ኖረ። በየ8 ቀንም በመጾም ከሰንበት ቀን በቀር አይበላም። ወላጆቹ ሚስት እንዲያገባ ጠየቁት። እርሱም በዚህ በሚያልፍ ዓለም ከሴት ጋር መኖር ለኔ ምኔ ነው? ፍላጎቱ ሁሉ ያልፋልና አላቸው። ወላጆቹም በእርሱ ደስ አላቸው፣ በጎ መስራትንም ጨመሩ። ከዚህ በኋላ በ8ኛው ወር አባቱ አረፈ። የከበረ ቢፋሞንም ለድሆችና ለጦም አዳሪዎች ምጽዋትን አብዝቶ ሰጠ። ለቤተ ክርስቲያን አገልግሎትም የተጠመደ ሆኖ የከበረ የወንጌልን ትእዛዞች ለመፈጸም ይጋደል ነበረ። በዚያንም ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አንስተው ነበረ። የሮም ንጉስም በጦርነት ሙቶ መንግስት ያለ ንጉስ ተቀመጠች። መኳንንቱና የመንግስት ታላላቆች ተሰብስበው ተማከሩ። ከሁሉ አገሮችም ተዋጊዎች የሆኑ አርበኞችን ይሰበስቧቸው ዘንድ አዘዙ። ከላይኛውም ግብፅ ልበደንዳና የሆነ አንድ ሰው ተገኘ። እርሱም ስሙ አግሪጳዳ የሚባል የሰይጣን ማደሪያ የሆነ ፍየሎችን የሚያረባ ነው። ወደ አንጾኪያ ከተማም ወስደው ለመንግስት ፈረሶች ባልደራስ አድርገው ሾሙት። በአንዲትም ዕለት 2 ሸምበቆ አንስቶ በአንድነት አስሮ ዋሽንት ነፋቸው። በፈረሶች ሰይጣን አደረባቸውና ፈረሶችም እየጨፈሩ ያሽካኩም ጀመረ። የሞተውም ንጉሥ ሴት ልጅ በቤተ መንግስት አዳራሽ ሁና በመስኮት ሲዘፍንና ዋሽንት ሲነፋ አግሪጳዳን አይታው እጅግ አማራት። ሰይጣንም በልቧ የዝሙትን ፍላጎት ጨመረ። ወደ እርሷም አስጠራቸውና አገባቸው። ስሙንም ዲዮቅልጥያኖስ አሰኝታ አነገሰችው። ታናሽ እህቷም ታላቂቱ እህቷ ያደረገችውን ባየች ጊዜ ቀናች። እርሷም መክስሚያኖስ የሚባል አንድ መኮንን መልምላ አገኘች። ልብሰ መንግስትንም አልብሳ ንጉሥ አደረገችው። መክስሚያኖስና ዲዮቅልጥያኖስም በአንጾኪያና በሮም ተስተካክለው ነገሱ። ከዚያ በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ ነገስታት እስካደረኳቸው ድረስ በንጉሱ ሴት ልጆች የዝሙት ፍቅር በልባቸው የጨመርኩ እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖሩትን ሰዎች ሁሉንም በእጆቻችሁ ውስጥ አደርጋቸዋለሁ። እናንተም ስገዱልኝ፣ የወርቅና የብር ምስሎችንም ሰርታችሁ አማልክት በሏቸው። ስማቸውንም አጵሎን፣ አርዳሚስ ብላችሁ ጥሯቸው። ሰዎችንም ሁሉ ዕጣን እንዲያሳርጉላቸው እንዲሰግዱላቸውም እዘዟቸው። አብያተ ክርስቲያናትን ሁሉ ዝጉ፣ የአማልክትንም ቤቶች ሁሉ ክፈቱ። ትእዛዛችሁን ሰምተው ለአማልክት የማይሰግዱትን ግን በየአይነቱ በሆነ በጽኑ ስቃይ አሰቃያቸው፣ ራሶቻቸውንም በሰይፍ ቁረጡ አሏቸው። እሊህም ሰነፎች ዲዮቅልጥያኖስና መክስሚያኖስ በሰሙ ጊዜ ሰገዱለትና እኛ ያዘዝከንን ሁሉ እናደርጋለን አሉት። በዚያን ጊዜ በግብፅ አገር
ሄርኔዎስንና አርያኖስን ሁለቱን መኳንንቶች ሾሙ። ለጣዖት የማይሰግዱትን ሁሉ እንዲያሰቃዩ አዘዟቸው። የከበረ አባ ቢፋሞንም ይህንን ዜና በሰማ ጊዜ እጅግ አዘነ። የሆነውንም እስኪረዳ ድረስ ተሰወረ። ወዳጁን ቴዎድሮስንም ጠራውና በክብር ባለቤት ክርስቶስ ስም ደማቸውን ያፈሱ ዘንድ እርስ በርሳቸው ተነጋገሩ። ከክፉ ነገርም ሁሉ ያድናቸው ዘንድ በአንድነት ጸለዩ። የከበረ ቢፋሞንም በጎ ስራን አብዝቶ ይሰራ ነበረ። ወሬውም በንጉሱ መክስሚያኖስ ዘንድ ተሰማ። እንዲህ አለው፣ ከሃዲዎች ነግረውታልና በምስር አውራጃ በአውሲም ከተማ ስሙ ቢፋሞን የሚባል አንድ ሰው አለ። እርሱም የነገስታትን ትእዛዝ የሚተላለፍ አማልክትን የሚረግምና የሚያቃልል ነው። በዚያን ጊዜ የከበረ ቢፋሞንን ለአማልክት እስከሚያጠን ድረስ እንዲያሰቃየው ያለዚያም ራሱን በሰይፍ እንዲቆርጡ ንጉሱ ወደ አርያኖስ ደብዳቤ ጽፎ ላከ። የእግዚአብሔርን መልአክ የሆነውን ይነግረው ዘንድ ለአባ ቢፋሞን ተገለጠለት። በሰማዕትነትም እንደሚሞት እናቱም እንደምትሞት አስረዳው። እግዚአብሔርም ያዘጋጀላቸውን አክሊላትን አሳየው። አገልጋዩን ዲዮጋኖስን ከእርሱ ጋር እንዲወስደው አዘዘው። ያን ጊዜ የተነሳ ወደ እናቱም ገብቶ ያየውን ሁሉ ነገራት። እርሷም ይህንን ራእይ እንዳየች ነገረችው። በአንድነትም ደስ አላቸው። ወደ ማደሪያውም ሂዶ እስኪነጋ ድረስ ሊጸልይ ቆመ። በነጋ ጊዜ ወደ ወዳጁ ቴዎድሮስ ልኮ አስመጣው። ራእዩንም እንዳየ ነገረው። ከዚህ በኋላ እንዲህ ብሎ አዘዘው፣ የመከራው ወራት ካለፈ በኋላ በዚች አገር አንተ ኤጲስቆጶስነት ትሾማለህና ቤተ ክርስቲያን ሰራልኝ። ይህንንም ነግሮት ሰላምታ ተለዋውጠው ተሳስመው ተለያዩ። ከጥቂት ቀኖች በኋላ ወደ አውሲም ከተማ መኮንኑ አርያኖስ ደረሰ። የሀገሩ ታላላቆችንም አቀርቦ ስለከበረ ቢፋሞን ጠየቃቸው። እርሱ አማልክትን እንደሚረግም ሰምቷልና የሀገረ ሽማግሌዎችንም ስለ ቅዱስ ቢፋሞን አዘኑ። እርሱ በእነርሱ ዘንድ ተወዳጅ ነውና። በዚያንም ጊዜ አባ ቢፋሞን ተነስቶ ረጅም ጸሎትን ጸለየ። ቤተሰቦቹንም ሁሉ ተሰናበታቸው። ያማሩ ልብሶችንም ለብሶ በነጭ ፈረስ ተቀምጦ የሀገር ሽማግሌዎች ተሰብስበው ወዳሉበት ሄደ። እነርሱም ባዩት ጊዜ አክብረው ሰላምታ ሰጡት። ተከትለውትም ወደ መኮንኑ ወደ አርያኖስ ሄደ። አርያኖስም አባ ቢፋሞንን ባየው ጊዜ ደስ አለው። ከወንበሩ ተነስቶ ሰላም ላንተ ይሁን ብሎ ሰላምታ ሰጠው። አባ ቢፋሞንም እንዲህ ብሎ መለሰለት፣ ለምን ሰላም ትለኛለህ? የሰላም ትርጓሜው ደስታ ነውና፣ ለእኔ ግን በጌታዬ በፈጣሪዬ ኢየሱስ ክርስቶስ ዘንድ ደስታ አለኝ። ለአንተና ለባልንጀሮችህ በሰማያት ደስታ የላችሁም ብሏል መጽሐፍ። አርያኖስም እኔ ክፉ ነገርን እንድትነግረኝ አልመጣሁም፣ ለአማልክት እንድትሰዋ በንጉሱ ደብዳቤ ታዝዤ መጣሁ እንጂ አለው። ቅዱሱም መልሶ ይህ አይገባም፣ ትክክለኛውስ ለእግዚአብሔር እንድንሰዋ ለእርሱም እንድንሰግድ ይገባል። እሊህ አማልክቶቻችሁ አፍ ያላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በአንደበታቸውም አይናገሩም፣ በአፋቸው ውስጥ ትንፋሽ የለምና የሰሯቸውም እንደነርሱ ይሁኑ። እኔ ግን ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ ከጌታዬ ኢየሱስ ክርስቶስ በቀር ለሌላ አልሰግድም አለው። አርያኖስም ከቅዱሱ ቢፋሞን አፍ ይህንን ሰምቶ እጅግ ተቆጣ። በየአይነቱ ታላቅ ስቃይን አሰቃየው። ዳግመኛም በፈረስ ጅራት አስሮ መላ ከተማውን አስጎተተው። እናቱና አገልጋዮቹም ሁሉ ወደ እርሱ መጡ። እነርሱም ከከበረ የወንጌል ቃል አስተማራቸው፣ ገሰጻቸውም። በዚያን ጊዜ በግልጽ እኛ ክርስቲያን ነን ብለው ጮኹ። የመኮንን ወንበር ገልጠው መኮንኑ ጉድጓድ እንዲቆፍሩላቸውና እሳትንም አንድደው በውስጡ በሕይወት ሳሉ እንዲወረውሯቸው አዘዘ። እንዳዘዛቸውም አደረጉባቸው። ቁጥራቸውም 500 ነው። ምስክርነታቸውንም እስኪፈጽሙ የሀገረ ቢፋሞን ያጽናናቸውና ያስታግሳቸው ነበረ። የከበረ ቢፋሞንም ያበረታታቸው ያጽናናቸው ነበረ። እናቱም ልጇ ቢፋሞንን በላይዋ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላይዋ አማተበና በሰላም ሂጂ አላት። በዚያንም ጊዜ ሰውነቷ በእሳት ውስጥ ጣለች።
ከእነሱ ጋርም የሰማዕትነት አክሊልን ተቀበለች። የከበረ ቢፋሞንን ግን አርያኖስ ወደ ንጉሡ መክስሚያኖስ ሰደደው። ንጉሡም የነገሥታትን ትእዛዝ የምትተላለፍ ለአማልክት የማትሰግድ ስራየኛው ቢፋሞን አንተ ነህን? አለው። ቅዱሱም ስራይን ግን አላውቅም፣ ለረከሱ አማልክት አልሰግድም፣ አንተና አማልክቶችህ በአንድነት ወደ ገሃነም እሳት ትወርዳላችሁና አለው። ንጉሡም ተቆጥቶ ጽኑ ስቃይን አሰቃየው። ከማሰቃየትም በሰለቸ ጊዜ ወደ ሄርኔዎስ ሰደደው። እርሱም ወደ አርያኖስ ሰደደው። በእነዚያ ቀኖችም ምንም አልበላም። አርያኖስም ወስዶ በብረት ችንካሮች ቸነከረውና ለአማልክት ካልሰገድክ አጠፋሃለሁ አለው። ቅዱሱም እርሱንና አማልክቶቹን ዘለፈ፣ ረገማቸውም። ከዚያ በኋላ በከተማይቱ ሁሉ መንገድ እንዲጎትቱትና ከእንዲናው ከተማ ውጭ በእሳት እንዲያቃጥሉት መኮንኑ አዘዘ። ይህንንም ሁሉ አደረጉበት። ጌታችንም ያለ ጥፋት በጤና ከእሳት ውስጥ አወጣው። የከበረ ቢፋሞንም ከእሳት ውስጥ ቆሞ በነበረ ጊዜ ከእግሮቹ ብዙ ደም ፈሰሰ። ከሕዝብ ጋር የቆመ አንድ ሰው ነበረ። እርሱም ለምጻምና እውር ነበረ። ከደሙም ወስዶ ዓይኖቹን ቀባ። ያን ጊዜ አየ፣ ከለምጹም ነጻ። በክብር ባለቤት በጌታዬ ኢየሱስ ክርስቶስ የምታመን ክርስቲያን ነኝ ብሎ ጮኸ። ራሱንም እንዲቆርጡ መኮንኑ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። የከበረ አባ ቢፋሞንንም ራሱን በሰይፍ ይቆርጡ ዘንድ አርያኖስ አዘዘ። ቢፋሞንም አገልጋዩን ዲዮጋኖስን እንዲህ ሲል ሥጋውን በስውር እንዲጠብቅ፣ ደሙንም በበፍታ ልብስ እንዲቀበል፣ ገድሉንም በአውሲም አገር ላሉ ምእመናን እንዲናገር አዘዘው። የመከራ ወራት ያልፍ ዘንድ አለውና ከዚያ በኋላ ብሎ በመስቀል ምልክት አማተበ። ወደ ጭፍሮቹም ቀርቦ የታዘዛችሁትን ፈጽሙ አላቸው። እነርሱም ወደ ሌላ ቦታ ብቻውን ወስደው ራሱን በሰይፍ ቆረጡት። ከአንገቱም ብዙ ደም ፈሰሰ። አገልጋዩ ዲዮጋኖስም ከእርሱ ጋር ያለውን በበፍታ ደሙን ዘርግቶ የቅዱስ ቢፋሞንን ደም ተቀበለ። በዚያም ቦታ እጅግ ጣፋጭ የሆነ መዓዛ መላ። ጭፍሮቹ እስከሚያደንቁና እስከሚደነግጡ ድረስ ታላቅ ፍርሃት ወረደባቸው። ከዚያም ቦታ ሸሹ። ከዚያ በኋላ ምእመናን መጥተው ሥጋውን ወሰዱ። ብዙ ሽቱ አምጥተውም በመዘመር በክብር ገነዙት። ከከተማ ውጭ ተሸክመው ወስደው ቀበሩት። ከመቃብሩም ድንቆች ተአምራቶች ተገለጡ። አገልጋዩም ያችን በፍታ ወስዶ ጠበቃት። ወደ ሀገሩ ሊሄድ በፈለገ ጊዜ የሚፈራ ሆነ። ምን እንደሚያደርግም አሰበ። የከበረ ቢፋሞንም ተገለጠለትና ለወዳጁ ለቴዎድሮስና ለሀገሩ ሰዎች ዜናውን እንዲናገር አዘዘው። እግዚአብሔርም ምእመናን ሰዎችን ላከለት። እነርሱም ከእርሳቸው ጋር በመርከብ አሳፍረው ወሰዱት። በመርከብ ውስጥም ሳለ የክብር ባለቤት ጌታችን ከዚች በፍታ በከበረ ቢፋሞን ደም ከታለለችው ተአምራትን ገለጠ። አገልጋዩ ዲዮጋኖስም ገድሉን ነገራቸው፣ አደነቁ። ጌታችንም አመሰገኑት። እርሱንም ወደ ሀገሩ ወደ አውሲም አደረሱት። ዲዮጋኖስም ለወዳጁ ለቴዎድሮስና ለሀገሩ ሰዎች ሁሉ የገድሉን ዜና ነገራቸው። ያችንም በደም የታተለች በፍታ ሰጣቸው። ይህችም የመከራ ወራት አልፎ ደጉ ቆስጠንጢኖስ ነግሶ በሀገሮች ሁሉ በክርስቲያን ወገኖችም ላይ ሰላምና ጸጥታ እስከሆኑ ድረስ በእነርሱ ዘንድ ተጠብቃ ኖረች። ለእግዚአብሔር ምስጋና ይሁን። የእግዚአብሔር የከበረ ቢፋሞን ሥጋ ለምእመናን አለኝታና መጽናኛ፣ ለበሽታቸውም የሚፈውስ ኃይል እንዲሆን ሊገልጥላቸው ወደደና በእርሱም በላይኛው ግብፅ በጥማ አውራጃ በቃው ከተማ በጥር 27 በዚህች ቀን በሰማዕትነት የሞተ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ ቢፋሞን ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት የሰማዕታት ተውፍሎን፣ ዮስና፣ የሰርኒስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። ቅዱስ ሄኖስ ነቢይ። በዚህችም ዕለት የያሪድ ልጅ ሄኖክን፣ የመላልኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ የሄኖክን መልእክት ይዘው አሳረጉት። መላእክት ይዘው አሳረጉት። በመባረቅትና በነፋሳት ላይ ተጭኖ በመብረር ወደ ሰማይ ወስደው ከረቂቃን መላእክት ጋር አኖሩት። የእግዚአብሔርም ትእዛዝ ጸሐፊ ተባለ። እንዲህም አለ። ከማደሪያው ከሚወጣው ከቅዱሱና ከገናናው
በጸናች ኃይሉ ከሰራዊቱ ጋር በሲና ተራራ ከሚገለጠው ጋር በመነጋገር ተመላለስኩ። ሁሉም ይፈሩ ነበረ። በውሃ ዳርም ሳለው የመልእክታቸውን መታሰቢያ ጻፍኩ። እስከ አንጎላችሁና ሕልም እንደሚያይ እስከመሆን ይችም በአርሞን ግራና ቀኝ ያለች አገር ናት። በደብረ ቅዱስ ለነበሩ ለኃጢአት ለሚተጉ ለሴት ልጆች ይዘልፋቸው ዘንድ ቃል እንደጠራውና እንዳሳየው ተናገረ። እንዲህ አለ። በበረድ ደንጊያ ውስጥ የተሰራ ታላቅ ቤት ቀረብኩ። በበረድ ደንጊያ የተሰራ የዚያ ቤት ግድግዳ እንደ ሳንቃ ልዝብ ነው። ከዚያ ቤት የሚበልጥም ሌላ ቤት አየው። ደጃፉም የተከፈተ ነው። በእሳት ቅጽርም የተሰራ በክብር ሁሉ የሚበልጥ ነው። በውስጡም ከፍ ያለ የእግዚአብሔርን ዙፋን አየው። መልኩም እንደ ውርጭ ነው። አጎበሩም እንደሚያበራ ፀሐይ ነው። ከዙፋኑም በታች የኪሩቤል ድምፅ ይሰማል። ዳግመኛም ወደ 7 ተራሮች ደረስኩ። 3ቱ በምስራቅ በኩል 3ቱ በአዝየብ በኩል ናቸው። የመካከለኛው ግን ሰማይ ጠቀስ ነው። የመላእክትም ጌታ በላዩ አለ። ሌሎች 4 ገጾች ኪሩቤልን አየ። ስለ ክርስቶስም እንዲህ ብሎ ትንቢት ተናገረ። የዘመናት አለቃ ወደ ሆነው የሰው ልጅ ተጠራ። ዓለም ከመፈጠሩ አስቀድሞ የነበረ ሆነ። ሁለተኛም ለጻድቃን የጽድቅ በትር፣ ለአሕዛብም ብርሃን፣ ተስፋ ለሌላቸውም አለኝታ ይሆናል አለ። በሰማይ ገጽ ስለሚመላለሱ ብርሃናት እንዲህ አለ። አንዱም አንዱ በየወገናቸው የሰለጠኑበትና የተሰየሙበት ጸንተው ይኖራሉ። ስለ ነፋሳትም መውጫዎች እንዲህ ብሎ ትንቢት ተናገረ። 3 በሰማይ ገጽ፣ 3 በምድር ገጽ፣ 3 በቀኝ 3 በግራ ናቸው። ስለ አዳምም እንዲህ አለ። እነሆ በሬ ከምድር ወጣ ጻዕዳም ሆነ። ስለ ሔዋንም ደግሞ ሴት እምቦሳ ከእርሱ ወጣች አለ። ስለ ምኩራብም ያንን አሮጌ ቤት እስከሚያስነሳው ድረስ አየሁ። ስለ ምሰሶዎችም ከውስጡ አወጣ። ስለ ቤተ ክርስቲያንም ጌታ አዲስ የበጎች ቤት አምጥቶ እስቲሰራ ድረስ አየሁ። ከቀድሞውም ቤት የበለጠ ነው። በጎችም ሁሉ በውስጧ ይሰማራሉ አለ። ስለ ምእመናንም የእሊህም በጎች ጸጉራቸው ንጹሕ ነጭ ነው። የተበተኑትም ከአራዊት ጋር ይሰማራሉ። ሁሉም በአንድነት ተሰብስበው ገራሞች ሆነዋልና። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ጥር 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሄኖክ ነቢይ ወደ ብሔረ ሔዋን ያረገበት፣ ቅዱስ ጢሞቴዎስ ሐዋርያ ፍልሰቱ፣ ቅዱስ አባ ቢፋሞን ሰማዕት፣ ቅዱስ ሰራፕዮን ሰማዕት፣ ቅዱስ ሱርያል ሊቀ መላእክት ከ7ቱ ሊቃናት አንዱ። ወርሃዊ በዓላት መድኃኔ ዓለም ኢየሱስ ክርስቶስ፣ አቡነ መብዓ ጽዮን፣ አባ መቃርስ ርዕሰ መነኮሳት፣ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ፊቅጦር ሰማዕት፣ ቅዱስ ያዕቆብ ዘግሙድ። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተተወላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲደበድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንድቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ በኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይ ደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ሄቦረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።